ሰላም ጤና ይስጥልኝ። ዛሬ በጣም ወሳኝ የሆኑ አስከታይ ግሶች ወይም ደግሞ በእንግሊዘኛ ቋንቋ ካውዛቲቭ ቨርብስ ተብለው የሚጠሩ እነ ሜክ፣ ሃቭ፣ ሌት እና ጌት አጠቃቀማቸው በአማርኛ ቋንቋ ያላቸው ትርጉም በዝርዝር እንድናያቸው ይዤላችሁ መጥቻለሁ። በእርግጥ ቪዲዮው ስለሚጠቅማችሁ እስከ መጨረሻ ድረስ እዩት። በተጨማሪ ደግሞ ስለዚህ ቪዲዮ ጥርት ያለ ፒዲኤፍ በነፃ አዘጋጅቻላችኋለሁ። ሰብስክራይብ ቱ ዳውንሎድ ዚስ ባይ ዘ ሊንክ ኢን ዘ ዲስክሪፕሽን ቢሎ። አሁን በቀጥታ ወደ ቪዲዮ እንግባ። አስከታይ ግሶች ወይም ደግሞ ካውዛቲቭ ቨርብስ በእንግሊዘኛ ቋንቋ ሜክ፣ ሌት፣ ጌት ኤንድ ሃቭ። ጥሬ ትርጉማቸው ሜክ ማድረግ ወይም መስራት ነው አይደል? ሌት መፍቀድ ነው፣ ጌት ማግኘት ነው፣ ኤንድ ሃቭ ደግሞ የመኖር ግስ ሆኖ አለኝ ለማለት ወይም ደግሞ አግኝቻለሁ ለማለት ነው የምንጠቀምበት። በዚህ በካውዛቲቭ ቨርብ ያላቸው ትርጉም ግን ትንሽ ለየት ይላል ከዲክሽነሪ ትርጉማቸው ማለት ነው። ኦኬ ሌትስ ሲ ዘም ኢን ዲቴይል። ዘ ፎር ኮር ወይም ደግሞ ሜይን ካውዛቲቭ ቨርብስ እነዚህ ዋነኛውና በስፋት የምንጠቀምባቸው ግሶች ናቸው ወይም ካውዛቲቭ ቨርብስ ናቸው። ሜክ ማለት ፎር ሳምዋን ሌላ ሰውን ማስገደድ ወይም ደግሞ እንዲያደርግ ማድረግ ማለት ነው ሜክ ማለት። ሃቭ ማለት ደግሞ አሬንጅ ወይም ሪኩዌስት ሳምዋን ሌላ ሰውን መወከስ ወይም ደግሞ ማዘጋጀት እንዲያደርግልህ ማለት ነው። ጌት ማለት ደግሞ ፕሪስዋይድ ወይም ኮንቬንስ ሌላ ሰውን ሳምዋን ሌላ ሰውን ማሳመን አንድ ነገር እንዲያደርግልህ ስታሳምነው ጌት እንጠቀማለን ማለት ነው። አራተኛው ሌት ደግሞ አለው። ይሄ ተመሳሳይ ነው፣ ከቀጥተኛ ትርጉሙም ተመሳሳይ ነው። አለው ማለት አለው ሳምዋን ነው። ሳምዋን ወይም ሌላ ሰውን መፍቀድ አንድ ነገር እንዲያደርግ ማለት ነው። መፍቀድ ማለት ነው ወይም ፐርሚሽን መስጠት ማለት ነው። ኦኬ ካውዛቲቭ ቨርብ ማለት አንድን ነገር ወይም አንድ ሰው ለአንድ ሰው ወይም ለሌላ ሰው ማለት ነው አንድን ነገር እንዲያደርግ ሲያስገድደው፣ ሲያሳምነው ወይም ሲፈቅድለት ነው ካውዛቲቭ ቨርብ የምንለው ወይም ደግሞ አስከታይ ግሶች የሚባሉ ማለት ነው። እነዚህ አራት አስከታይ ግሶች ነው ዛሬ በትንትን አድርገን በዝርዝር የምናያቸው ማለት ነው። ኦኬ ሌት አስ ሲ ዘም ኢን ኤግዛምፕልስ። ኤግዛምፕል አይ ሜድ ሂም ጎ። ይህ ፎርስ ነው ኃይል የምንጠቀምበት ማለት ነው። በኃይል አይ ሜድ ሂም ጎ ቨርብ ዋን ጎ ማለት ነው። እንዲሄድ አደረኩት ወይም ደግሞ አስገደድኩት ማለት ነው። ይሄ በኃይል ማለት ነው። አይ ሃድ ሂም ፊክስ ማይ ፎን። ይሄ ደግሞ አሬንጅ ወይም ደግሞ ሪኩዌስት ለመስጠት የምንጠቀምበት ማለት ነው። ስልኬን እንዲያስተካክልልኝ ተወከስኩት ወይም ደግሞ ለመንኩት ማለት ነው ባጭሩ። ወይም ባጭሩ ስልኬን አስጠገንኩት ማለት እንችላለን ወይም ማለት ይቻላል ማለት ነው። I get him to fix my phone. I get him to fix my phone. አስተውሉ፣ ይሄ ጌት ግን በሪ ኢንፊኒቲቭ አይደለም የሚጠቀመው with ኢንፊኒቲቭ ነው። to fix ነው የምንለው እንጂ ፊክስ አይደለም የምንለው። my phone ይሄ ፕሪስዋይድ ነው or convenience ሌላ ሰውን ማሳመን አንድ ነገር እንዲያደርግ ማሳመን። እዚህ ላይ ስልኬን እንዲያስተካክልልኝ አደረኩት ወይም ደግሞ አሳመንኩት፣ ገፋፈሁት ማለት ነው። አራተኛው ደግሞ ሌት I let him go ስንል ደግሞ አይ አለው or permit አንድን ነገር እንዲደረግ ወይም እንዲያድርግ መፍቀድ ማለት ነው። ይሄ እንዲሄድ ፈቀድኩለት ማለት ነው። I let him go ስንል እንዲሄድ ፈቀድኩለት ማለት ነው። አስተውሉ እዚህ ላይ made፣ let፣ have plus object plus verb one ይወስዳሉ። አያችሁ? ነገር ግን get plus object plus to plus verb one ይሄ ጌት የሚለው ቃል ማለት ነው ከኢንፊኒቲቭ ጋር ነው የሚሄደው። ቤር ኢንፊኒቲቭ ለሌት ሃቭ ሜድ ብቻ ነው። ጌት ግን ከቱ ጋር ማለት ነው ቱ ፕላስ ቨርብ እንጠቀምበታለን ማለት ነው። ሌላ በተጨማሪ ደግሞ ሜክ እና ሌት ማለት ነው። ሜክ ሌት ፕላስ ኦብጀክት ፕላስ ቨርብ ስሪ መጠቀም አይቻልም። ይሄ ሮንግ ነው ማለት ነው። ለምሳሌ አይ ሜድ ሂም ጎን ማለት አንችልም። ይሄ ስህተት ነው። አይ ሜድ ሂም ጎ ብቻ ነው የምንለው። አይ ሌት ሂም
ጎ ማለት አንችልም። ይሄ ስህተት ነው፣ ሮንግ ነው። ስለዚህ ምንድነው የምንለው? I let him go not I let him gone። ነገር ግን have እና get ግን verb 3ን ይጠቀማሉ ማለት ነው። እንየው I had my phone fixed። በመጀመሪያ ምን ነበር? I had my phone fixed ሰውን እንዲጠግንልኝ ለመንኩት ወይም ደግሞ ተወከስኩት ብለን አይደለም። እዚህ ላይ ደግሞ I had my phone fixed verb 3 ማለት ነው። ይሄ ኮሬክት ነው። ስልኬን አስተካከልኩት ወይም ሌላ ሰውን የኔ ስልክን እንዲያስተካክልልኛል ለመንኩት ማለት ነው። ሌላ ሰው ማለት ነው። I got my phone fixed ይሄም verb 3 በመጀመሪያ I got my phone to fix ነበር አይደለም። ይሄ ኮሬክት ፓሲቭ ፎርም ነው። ስልኬን እንዲያስተካክልልኝ አደረኩት ወይም ገፋፈሁት ማለት ነው። ስልኬን እንዲያስተካክልልኝ። እነዚህን አስከታይ ግሶች በቴንስ ላይ መጠቀም እንችላለን ወይ የሚለው አዎ ነው። በሁሉም ቴንስ መጠቀም እንችላለን። ኤግዛምፕል እንያቸው። ሜክ ማስገደድ ወይም ደግሞ ማድረግ ማለት ነው። በሲምፕል ፕሬዘንት I make him work። ሲምፕል ፕሬዘንት ላይ I make him work እንዲሰራ አደርገዋለሁ ማለት ነው። I make him work ስንል እንዲሰራ አደርገዋለሁ። ፕሬዘንት ኮንቲኒየስ ላይ ደግሞ I am making him work። አያችሁ I am making him work እንዲሰራ እያደረኩት ወይም እያስገደድኩት ነው ማለት ነው። እያደረኩት ወይም ደግሞ እያስገደድኩት ነው። ፕሬዘንት ፐርፌክት ላይ I have made him work። I have made him work። work ግን እዚህ ላይ አይቀየርም። ፕሬዘንት ኮንቲኒየስ ሊሆን ይችላል፣ ፕሬዘንት ፐርፌክት፣ ፕሬዘንት ሲምፕል ሊሆን ይችላል። ወርክ ተመሳሳይ ነው። የትኛው ነው የሚቀየረው? ሜድ ብቻ ነው የሚቀየረው። በመጀመሪያ I make him ስንቀጥል I am making። ፕሬዘንት ፐርፌክት ደግሞ I have made him work እንላለን ማለት ነው። ይሄ ሜክ የሚለው ቃል ነው ይሄ ፎርሙ እየቀየረ የሚሄደው ማለት ነው። ይሄም ወርክ የሚለው ግን እንዳለው ማለት ነው። ኮንሲስተንት ነው፣ አይቀያየርም። ሲምፕል ፓስት ላይም I made him work እንዲሰራ አደረኩት ማለት ነው፣ ወይም አስገደድኩት ማለት ነው። ፊውቸር ላይም I will make him work እንዲሰራ አደርገዋለሁ ለወደፊት ማለት ነው። አያችሁ ቱ have ማዘዝ ወይም ደግሞ መከናወን፣ ማዘዝ ወይም ደግሞ መወከስ ማለት ነው። ሲምፕል ፕሬዘንት ወይም ፕሬዘንት ሲምፕል ላይ I have him clean the room። I have him clean the room ክፍሉን እንዲያጸዳ ወይም እንዲጠርገው አደርገዋለሁ ወይም እወከሰዋለሁ ማለት ነው። ፕሬዘንት ኮንቲኒየስ ላይ I am having him clean the room። I am having him clean the room ክፍሉን እንዲያጸዳው እያደረኩት ወይም ደግሞ እየተወከስኩት ነው ማለት ነው። እየተወከስኩት ማለት ነው፣ እየለመንኩት ነው ማለት ነው። ፕሬዘንት ፐርፌክት ላይ I have had him clean the room። I have had him clean the room ክፍሉን እንዲያጸዳው አድርጌዋለሁ ወይም ተወክሼዋለሁ ማለት ነው፣ ወይም ለምኜዋለሁ ማለት ነው። ፓስት ሲምፕል ላይ I had him clean the room ክፍሉን እንዲያጸዳው አደረኩት ወይም ደግሞ ለመንኩት ማለት ነው፣ ወይም ተወከስኩት ማለት ነው። ፊውቸር ላይንም መጠቀም እንችላለን። I will have him clean the room። I will have him clean the room ክፍሉን እንዲያጸዳው እለምነዋለሁ ወይም አደርገዋለሁ ለወደፊት ማለት ነው። ይሄም have የምንጠቀምበት። ሶስተኛው get ደግሞ ማሳመን ማለት ነው። እዚህ ላይ ስንጠቀምበት ማሳመን ነው። ይሄ always ከቱ ጋር ነው የሚሄደው። get ማለት ከቱ ጋር ነው። ፕሬዘንት ሲምፕል ላይ I get him to study not study። I get him to study እንዲማር ወይም እንዲያጠና አሳምነዋለሁ፣ እገፋፋዋለሁ፣ አነሳሳዋለሁ ማለት ነው። ይሄ ፕሬዘንት ኮንቲኒየስ ላይ I am getting him to study እንዲያጠና ወይም ደግሞ እንዲማር እያነሳሳሁት ነው ወይም ደግሞ እየገፋፋሁት ነው ወይም እያሳመንኩት ነው፣ ተጽዕኖ እየፈጠርክለት ማለት ነው። ፕሬዘንት ፐርፌክት ላይ I am having gotten ወይም got him to study እንዲማር ወይም እንዲያጠና አድርጌዋለሁ ወይም አሳምኜዋለሁ ወይም ገፋፍቼዋለሁ ማለት ነው። ፓስት ሲምፕል ላይ I got him to study እንዲማር አሳመንኩት። I got him to study እንዲማር አሳመንኩት። ፊውቸር ላይም I will get him to study እንዲማር አሳምነዋለሁ ወይም ለወደፊት ማለት ነው።
እንገፋፋዋለሁ ማለት ነው። አራተኛው ሌት መፍቀድ። ይሄ ከቀጥተኛ ትርጉሙ ተመሳሳይ ነው። ፕሬዘንት ሲምፕል ላይ አይ ሌት ሂም ጎ እንዲሄድ እፈቅዳለሁ ማለት ነው። ፕሬዘንት ኮንቲኒየስ ላይ አይ አም ሌቲንግ ሂም ጎ እንዲሄድ እየፈቀድኩለት ነው ወይም እየፈቀድኩ ነው። ፕሬዘንት ፐርፌክት ላይ አይ ሃቭ ሌት ሂም ጎ እንዲሄድ ፈቅጃለሁ። ሌት ተመሳሳይ ስለሆነ ቨርብ 1 ቨርብ 2 ቨርብ 3 ተመሳሳይ ነው። ሌት ነው በሶስቱም ቨርብ ፎርም ማለት ነው። ፓስት ሲምፕል ላይ አይ ሌት ሂም ጎ ዘ ሴም ፎርም ምክንያቱም ተመሳሳይ ስለሆነ እንዲሄድ ፈቀድኩለት ማለት ነው። አይ ሌት ሂም ጎ እንዲሄድ ፈቀድኩለት። ፊውቸር ላይ አይ ዊል ሌት ሂም ጎ እንዲሄድ እፈቅዳለሁ ወይም እንዲሄድ እፈቅዳለሁ ለወደፊት ማለት ነው። እንዲሄድ እፈቅዳለሁ ለወደፊት ማለት ነው። what he must remember እዚህ ላይ ማስታወስ ወይም መረሳት የሌለባችሁ ነገር ማስታወስ ያለባችሁ መረሳት የሌለባችሁ ነገር only get uses to get የሚጠቀም to የሚጠቀም get ቃል ብቻ ነው። ሌሎቹ get አይጠቀም ወይም verb 1 ብቻ ይጠቀማሉ። get ግን ኢንፊኒቲቭ ይጠቀማል ማለት ነው። ሁለተኛው ደግሞ the tense changes only in the first verb tense የሚቀያየረው በመጀመሪያው ግስ ብቻ ነው። አያችሁ ለምሳሌ I get him to study የሚለው የት to study I'm getting him to study የት to study እንዳለው ይቀጥላል። የትኛው እየተቀየረ ያለ get የሚለው ማለት get ነበር I'm getting I have gotten የሚለው I got I will get የሚለው ይሄ tense እየተቀያየረ ያለ በየትኛው ነው በመጀመሪያው verb ነው። በመጨረሻ ያለው ግን to study እንዳለው ማለት ነው። ወይም go ስንሄድን go እንዳለው ማለት ነው። የትኛው ነው የሚቀየረው made have get እና ሌት የሚሉ ቃላት ብቻ ነው የሚቀየሩ። በመጨረሻ ያሉ ቨርቦች ግን እንዳሉ ኮንሲስተንት ናቸው ማለት ነው፣ አይቀያየሩም ማለት ነው። ኦኬ ለዛሬ የነበረን ትምህርትን ይህንን ይመስላል። ከተመቻችሁ ላይክ፣ ለሚያስፈልጋቸው ሌሎች ጓደኞቻችሁ ደግሞ ሼር ማድረግ፣ እንደዚህ አይነት ምርጥ ቪዲዮዎች በተከታታይ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ያልገባችሁ ጥያቄ ካለ ደግሞ በኮሜንት ጻፉልኝ። ከዚህ የቀጠለ ሌላ ቪዲዮ በዝርዝር ሰላራችሁ ከፈለጋችሁ ደግሞ ፓርት 2 ብላችሁ ጻፉልኝ። Thank you for watching. Bye bye.